ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። በመግቢያችን ላይ እንዳየነው እንግዲህ ያለነው ከመገናኛ ዲያስፖራ አደባባይ ተብሎ ከሚታወቀው አካባቢ ወደ ጫካ ፕሮጀክት መግቢያ ድረስ የምናይ ይሆናል በዛሬው ቪዲዮአችን። እንደምትመለከቱት አሁን እያየን ያለነው የማራቶን ህንፃ ነው። ወደ ቀበና የሚያስኬደው መንገድ ማለት ነው። ወደ ቀበና 6 ኪሎ 4 ኪሎ እንዲሁም ደግሞ ፊት ለፊቱ ደግሞ የካ ክፍለ ከተማ አለ። ከሱ በቀኝ በኩል ደግሞ አሁን እያየነው ያለነው የጫካ ፕሮጀክት ዋና መንገድ። ይህ መንገድ እንግዲህ በፊት አልነበረም። አሁን የጫካ ፕሮጀክት ከተጀመረ በኋላ ነው እንደዚህ ምርጥ መንገድ የተጠናቀቀው። ይህ እንግዲህ እስከ ኮተቤ መውረጃ ድረስ የሚያስኬድ መንገድ ነው። ይህ እንግዲህ ኮሊደሩ ስንመለከት ከቦሌ ኢንተርናሽናል ጀምሮ እስከ ጫካ መግቢያ ድረስ በአሪፍ ጥራት ወይም በተመሳሳይ ጥራት የተሰራ ነው። እንግዲህ የዲያስፖራ አደባባይ ደግሞ የተነሳው ይህ መንገድ በሚወጣበት ጊዜ ነው። እንግዲህ ዛሬ ቤተሰቦቼ ለእናንተ የሚሆን አንድ መረጃ ላካፍላችሁ። እዚህ ጋር የጫካ ፕሮጀክት ከመገናኛ ከመግቢያው ጋር አሁን እያየነው ያለው አረንጓዴ አጥር ጋር ማለት ነው ልመልሳችሁ። ይሄ ዲያስፖራ አደባባይ ማለት እዚህ መብራቱ ብዙ መኪኖች ያሉበት አካባቢ የነበረ ነው። ከዛ ወደ ኢምፔሪያል አድርጎ በቦሌ ድረስ ቦሌ ኢንተርናሽናል ኤርፖርት ይወርዳል። አሁን እዚህ የአረንጓዴ አጥር ውስጥ ቴምር ሪል ስቴት አዲስ የሪል ስቴት ፕሮጀክት ይዞ መጥቷል። ስለዛ አንዳንድ መረጃ ልንገራችሁ። ቴምር ሪል ስቴት እንግዲህ በዚህ ቦታ ላይ ከስቱዲዮ እስከ ባለ3 መኝታ ድረስ ይዞ መጥቷል። በቅርብ የተከፈተ ፕሮጀክት ነው። ይህ ፕሮጀክት እንግዲህ የጫካ ፕሮጀክቱ ነው፣ የቴምር ሪል ስቴት ማለት ነው። እንግዲህ በተለያየ ካሬ አማራጭ እንደነገርኳችሁ ከስቱዲዮ እስከ ባለ3 መኝታ ድረስ በጣም ጥሩ በሚባል ያከፋፈል አዲስ ስርዓት ነው ይዞ የመጣው። ይህ እንግዲህ ምንድነው በምንመለከትበት ጊዜ 65% ለሚከፍሉ ደንበኞች የ35% ቅናሽ ያደረገ ሲሆን እንዲሁም ደግሞ 40% አሁን ለሚከፍሉ 10% ቅናሽ ያለው ፕሮጀክት ነው። እንግዲህ በካሬ ደግሞ ከስቱዲዮ ጀምሮ እንደነገርኳችሁ አለ። ስቱዲዮ እንግዲህ በ32 ካሬ አማራጭ ነው ያለው። ይህ እንግዲህ ሙሉ ክፍያው በ4.1 ሚሊዮን ብር ነው። እንዲሁም ደግሞ ባለ አንድ መኝታ 60 ካሬ ሲሆን መደበኛ ዋጋው 7.2 ሚሊዮን ብር ነው። እንዲሁም ደግሞ የመደበኛው ክፍያ 20% ሲሆን የ7.2 ሚሊዮን ብሩ 1.4 ይመጣል ማለት ነው። በባለ 2 መኝታ ደግሞ በ90 ካሬ አማራጭ ነው ይዞ የመጣው። ይህ ማለት እንግዲህ መደበኛ ዋጋው 10.8 ሚሊዮን ብር ሲሆን መደበኛ ቅድመ ክፍያው ደግሞ በ20% 2.1 ሚሊዮን ብር ነው። እንዲሁም ደግሞ ባለ 3 መኝታ ማለት ባለ 3 መኝታ በ118 ካሬ አማራጭ ሲሆን መደበኛ የባለ 3 መኝታ የካሬ ጠቅላላ ዋጋው 14.16 ሚሊዮን ብር ነው። ይህም ደግሞ በመደበኛ ደረጃ 20% ሲሆን ቅድመ ክፍያ 2.8 ሚሊዮን ብር ይሆናል ማለት ነው። ቅድመ ክፍያው እንግዲህ መግቢያ ላይ እንደነገርኳችሁ ይህ የቴምር ሪል ስቴት ይዞ የመጣው በእያንዳንዱ ከስቱዲዮ ጀምሮ ባለ 1 ባለ 2 ባለ 3 ላይ ቅድመ ክፍያ 65% በምትከፍሉበት ጊዜ 35% ቅናሽ ታገኛላችሁ። 65%ን አሁን ከፍላችሁ ሙሉ ለሙሉ የ35% ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ደግሞ 40% በምትከፍሉበት ጊዜ 10% ቅናሽ ይኖራችኋል። ስለዚህ ቤታችሁን ትረከባላችሁ ማለት ነው እነዚህን ከፍላችሁ። ቤተሰቦች እንግዲህ መረጃ ከተጠቀማችሁ ታች በምናስቀምጠው ስልክ ቁጥር እየደውላችሁ ቴምር ሪል ስቴቶችን ማግኘት ትችላላችሁ። እኛ እንግዲህ ይህ አካባቢ ምን ይመስላል የሚለውን ደግሞ እያሳየናችሁ የምንጓዝ ይሆናል። ቴምር ሪል ስቴት ማለት እንግዲህ ፊት ለፊት እያየ ነው ያለው ፕሮጀክት ማለት ነው።
ይሄ እንግዲህ ዋናው መንገዱ ነው። እኛ ደግሞ በዚህ በሚያምረው የጫካ ፕሮጀክት መንገድ ላይ እየሄድን አንዳንድ መረጃዎች እየተለዋወጥን እንቀጥላለን። ይህ ቪዲዮ እንግዲህ ለብዙዎች ተደራሽ እንዲሆን ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንግዲህ ያው አሁን ወቅቱ ክረምት በመሆኑ አካባቢው በፊትም ግሪን ነው ውሃ ስለሚጠጣ፣ አሁን ደግሞ በተለየ መንገድ እጅግ አካባቢው በጣም አምሯል። እንግዲህ በዚህ አካባቢ ኢንቨስት ብታደርጉ ለመኖሪያ ብትገዙ ከዚህ ከሪል ስቴት በጣም ተጠቃሚ ትሆናላችሁ ብዬ አስባለሁ። እንግዲህ ይህ መረጃ ላካፍላችሁ ብዬ ነው። አሁን ከዚህ ቀጥሎ ጉዟችንን የምንቀጥል ይሆናል። እጅግ በጣም የሚያምር መንገድ ነው። እንግዲህ ከጫካ ፕሮጀክት ወደ መገናኛ የሚያስኬደው መንገድ ነው። ዋው በጣም ነው የሚያምረው። እንግዲህ የስትሬት ላይቶቹ እንዲሁም ደግሞ የእግረኞች መንገድ አለው። ከዚህ በተጨማሪ ደግሞ የአትሌቶች መሮጫ መስመር አለ። አሁን እዚህ እያየ ነው ግሪን ፓርቱ ማለት ነው፣ ከእግረኞች መንገድ ቀጥሎ ማለት ነው። ስትሬት ላይቶቹ ወይም የመንገድ መብራቶችን እንደምናያቸው በጣም በብዛት አሉ። ይሄ እንግዲህ አካባቢው ማታ ማታ በጣም ብርሃናማ ነው የሚሆነው። አሁን እያየን ያለነው ደግሞ ወደኋላ ዞር ብለን የካ ክፍለ ከተማን ነው። እንግዲህ ከተማው ደግሞ ከዚህ ከተራራው ላይ ሆነን በምናይበት ጊዜ 360 ዲግሪ ያሳያል። አሁን ገና ወደ ተራራው አልወጣንም፣ ግን ወደ ጫካ ፕሮጀክት ደግሞ አሁን ፊት ለፊት እያየ ነው ያለ ነው። አሁን እዛ ጋር ተራራው ጫፍ ላይ ያለው እዛ ጋር ሆኖ አዲስ አበባ 360 ዲግሪ ያሳያል። እዛም ጋር አሁን ያየ ነው ስካይ ቪው ሆቴል ነው፣ እዚህ በዚህ በኩል ማለት ነው። በምልክት እናሳያቸዋለን። እጅግ የሚያምር አካባቢ ነው። እንዲሁም ደግሞ ጫካ ፕሮጀክት እንግዲህ ከዚህም በፊት እንዳወራ ነው ግዙፍ የፕሮጀክት ሲሆን ከአባይ ግድብም ቀጥሎ ግዙፍ ፕሮጀክት የሚባለው በኢትዮጵያ ደረጃ አሁን እንግዲህ ከተጀመረም ቆየት እያለ ነው። አሁን በእርግጥ ከ2 ዓመት በፊት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት ኃላፊዎችን ባስጎበኙበት ጊዜ ያየነው ቪዲዮ አለ። ከዛ በኋላ ደግሞ በጣም ብዙ ስራዎች የተሰሩ ይመስላሉ። አሁን ደግሞ እየተሰሩ ያሉ ፕሮጀክቶች ከውስጥ ለእይታ ራሱ በጣም ግልጽ እየሆኑ ነው። ቅድም ስካይ ቪው ሆቴል ያላችሁ ይሄ ነው። ከዚህ በጀርባ ደግሞ ልክ እንደዚህ አይነት ሆኖ ሰርክል ግራንድ ሰርክል ሀል አለ። አዲስ አበባን በ360 ዲግሪ የሚያሳይ ማለት ነው። ጫካ እንግዲህ ብዙ ነገሮች ያሉት ግዙፍ የኢትዮጵያ የወደፊት ከተሞችን ይዘት እንደ ቤንች ማርክ ሆኖ ያገለግላል ተብሎ የሚጠበቅ ነው። ፊት ለፊታችን እንግዲህ እያየን ያለ ነው የጫካ ሾፒንግ ሞል ነው። እንግዲህ ክቡር ጠቅላይ ሚኒስትር ከባለፈው ከተጓዡ ጋዜጠኛ ሄኖክ ስዩም ጋር በ2019 4 ትልልቅ ሾፒንግ ሞሎች ስራ ይጀምራሉ ሲሉ ታስታውሳላችሁ። ከነዛ መካከል እንግዲህ አንዱ ይሄ ነው። ሁለተኛው ደግሞ አራዳ ሞል አለ። አይ ቲንክ ሁለቱን አላወኳቸውም። እንግዲህ በምናውቃቸው ጊዜ ደግሞ የምናሳያችሁ ይሆናል። ይሄ እንግዲህ ሾፒንግ ሞል መሆኑን ያወቁት አሁን ስክሪን ላይ በጽሁፍ ሾፒንግ ሞል ተብሎ የጫካ ሾፒንግ ሞል ተብሎ ተጽፎበት ነው። እዚህ ጋር ደግሞ ደስ የሚሉ ፈረሰኞች ናቸው። በጣም ነው የሚያምሩት። በዚህ በስትሬቱ ላይ ሲሄዱ ደግሞ ደስ ይላል። ዋው በጣም ነው የሚያምሩት። እዚህ ፊት ለፊታችን እንግዲህ እያየናቸው ያለነው እጅግ ደስ የሚሉ መኖሪያ ቤቶች ይመስላሉ። ኦልሞስት ተጠናቀዋል። ተመሳሳይ ዲዛይን ያላቸው እንዲሁም ደግሞ ተመሳሳይ አሰራር ያላቸው ከተራራው ከፍ ብሎ ስለተገነቡ ደግሞ እይታቸውም ደስ የሚል ነው። እንግዲህ አሁን ፊት ለፊት የምናየው ተራራው ሙሉ የተቆረጠ ቤቶች ናቸው እየተገነቡበት ያለው፣ እንደዚህ ሙሉ ስትሬቱን ማለት ነው። ይህ መንገድ ወደ ቀበና የሚያስኬድ መንገድ ነው። እንዲሁም ደግሞ ወደ ኤምባሲዎች አሉ አይደለ፣ ብሪቲሽ እንዲሁም ራሽያ፣ በእነሱም ያስወርዳል። ይሄ ፊት ለፊቱ ሙሉ አንድ ቀን ከዚህ በፊት እጅ አሳይቻቸዋለሁ። ወደ ቀበና ልደታ ላይ እንቁ ቤተክርስቲያን አለች። ከዛ በቅንብቢት አድርጎ ወደ ቀበና ግድብ፣ ከዛም ወደ 4 ኪሎ 6 ኪሎ መሄድ ያስችላል ማለት ነው ይሄ መንገድ። እኛ እንግዲህ ጉዟችንን እስከ ጫካ ሜን ጌት ድረስ እናደርጋለን። እንግዲህ ጫካ ሳተላይት ሲቲ ፕሮጀክት በምናይበት ጊዜ ቅድም እንደነገርኳችሁ ከአባይ ግድብ ቀጥሎ ግዙፍ ፕሮጀክት ነው።
ይህ ፕሮጀክት አካባቢ ሙሉ በሙሉ ወደ ዘመናዊና አስተማማኝ ተፈጥሯዊ ሳተላይት ከተማ ነው የሚቀይረው። ዋው! እዚህ ጋር በመሀል ላቋርጣችሁ ጫካ ሾፒንግ ሞል ነው። በጣም ነው ደስ የሚለው ያለው የመስታወቶቹ ከለር እንዲሁም ደግሞ ዲዛይኑ በራሱ በጣም ነው የሚያምረው። እዚህ ጋር ደግሞ ዋናው የጫካ መግቢያ ጋር ደርሰናል። ዋው በጣም ያምራል። እንግዲህ እነዚህ ወደ ስቆጥራቸው ወደ 24 እንደዛ አካባቢ ምሰሶች ናቸው። ዋው ደስ የሚል ነው። እዚህ ጋር አሁን ፕሮጀክቱ ከላይ ደግሞ ተራራው አለ። እንግዲህ ይህ ጫካ ፕሮጀክት የመንግስት የተለያዩ ቢሮዎች እንደሚኖሩበት ይጠበቃል። እንዲሁም ደግሞ በዓለም አቀፍ ደረጃ ሴኩሪቲው ደግሞ በዓለም አቀፍ ደረጃ ስታንዳርዱን የሆነ ሴኩሪቲ ያለው በስማርት ሴኩሪቲ ሲስተም ነው የሚመራው። ከአንድ ማዕከል ያለው ሴኩሪቲ ሲስተም እንደሚኖረው ነው ኤክስፔክት የሚደረገው። እንዲሁም ደግሞ የተለያዩ የሀገሪቱ አስተዳደራዊ ማዕከል የሚተጋ ግዙፍ ቤተ መንግስት ይኖረዋል። የመንግስት ዲፕሎማቲክ መስሪያ ቤቶች፣ ዋና ዋና የመንግስት ተቋማት፣ የዲፕሎማቲክ ተወካዮች እንዲሁም ደግሞ የስብሰባ ማዕከሎች፣ የተለያዩ የተፈጥሮ የውሃ መዝናኛ ማዕከላት፣ ትልልቅ ሰው ሰራሽ ሐይቆች ከዚህ በፊት ሶስት አይነት ሐይቆች እንዳሉት አይተናል። እንግዲህ በየካ ተራራ ያለው አረንጓዴ ደን በመጠበቅ የተሰሩ ፓርኮች መንፈስን የሚያድሱ የተለያዩ ይህ ጫካ ፕሮጀክት የሚሆነው እንግዲህ የአፍሪካን ባህል፣ ጥበብ፣ የተፈጥሮ ውበት የሚያሳይ ልዩ ልዩ የቱሪዝም ማዕከል መመልከቻ እንዲሁም ደግሞ ከተፈጥሮ ጋር በየካ ተራራ ያለው አረንጓዴ ደን በመጠበቅ የተለያዩ ፓርኮቹ መንፈስን የሚያድሱ ግዙፍ ሳተላይት ከተማ ነው የሚሆነው። እንዲሁም ደግሞ ቅድም እንዳየናቸው የእግረኞች የሳይክል መንገዶችም አሉት። እንዲሁም ደግሞ አትሌቲክስ ትራኮችም አሉት። እንግዲህ የሆስፒታሊቲ እና የንግድ አገልግሎትም ይኖሩታል። ስካይቪው ሆቴል ቅድም ያየናት ማለት ነው። እንደዛ አይነት ባለ 5 ኮከብ ሆቴሎችም እንደሚኖሩት ይህ ግዙፍ ፕሮጀክት፣ እንዲሁም ደግሞ የመኖሪያና የማህበረሰብ አገልግሎቶችም እንደሚኖሩት፣ የመኖሪያ ቤቶች ቅንጡ የመኖሪያ ቤቶች እንደሚገነቡበት፣ የትምህርት የህፃናት ማዕከልም ሆኖ እንደሚያገለግል፣ እንዲሁም ደግሞ የጤና ማዕከልም ሆኖ እንደሚያገለግል፣ እንዲሁም ደግሞ የኢትዮጵያ የወደፊት ከተሞች እንደ ቤንች ማርክ ሆኖ እንደሚያገለግል ጫካ ይጠበቃል። እንደምናየውም እንግዲህ በጣም ደስ የሚልና ዘመናዊ ሆኖ እያየነው ነው ያለው። የአካባቢ ጥበቃው ደግሞ በጣም የሚገርም ነው። ሙሉ ለሙሉ አረንጓዴ እንዲሁም ደግሞ ሳሮቹ እንደምንመለከታቸው እነዚህ ተተክለው ነው። እንዲሁም ደግሞ ከከተማው ጋር ያለው እይታ ከከፍታ ቦታ ስለሆነ ጫካን እንግዲህ በብዙ ነገር ለየት የሚያደርጉት ቢኖሩትም የተገነባበት ያለውን ቦታ በጣም ልዩ ከሚያደርጉት ነገሮች አንዱ ነው። እንግዲህ ቤተሰቦች እስከ መጨረሻው ድረስ ተከታተሉ። አሁን ተመልሰን ወደ መገናኛ በሚያስወርደው መንገድ አለፍ አለፍ እያልን እናሳያቸዋለን። ስለምትከታተሉ በጣም እናመሰግናለን። መልካም ጊዜ ይሆንላችሁ። በሌላ በቀጣይ ቪዲዮ ተመልሰን እንመጣለን። ጉብኝታችሁን ቀጥሉ። መልካም ጊዜ